ሰላም ጤና ይስጥልኝ ወደ ፕሮግራም ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ የጀመርኩላችሁ ትምህርት አለ የጥንዶች ዘለቄታዊ አብሮነት መሰረታዊ መርሆች በሚል በተለይ ባለፈው ሳምንት ራስን ስለመቀበል ተነጋግረን ግን ግላዊ አካላዊ ሁኔታን መቀበል ይገባል፣ ግላዊ ኢኮኖሚያዊ ሁኔታን መቀበል ይገባል ብለን በተለይ በአቅም ልክ ስለመኖር ባለፈው ሳምንት እየተነጋገርን ነበረ። እንደው እሱንም ትንሽ ጠቅለል አድርገውና ነው ወደ ቀጣዩ ክፍል የሚሄደው ማለት ነው። እንግዲህ መዝሙር 37 ከ3 እስከ 9 ላይ ስንመለከት በእግዚአብሔር ታመን መልካምንም አድርግ፣ በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያወጣል። ለእግዚአብሔር ተገዛ፣ ተስፋ አድርገው። መንገድም በቀናችለት ጥመት በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና ይላል እና አንዳንድ ጊዜ መንገዳቸው የቀናላቸው የሚመስላቸው ግን ኃጢአት የሚሰሩ ግን በደል የሚሰሩ በእነዚህ ሰዎች የሚቀኑ ከዚህ የተነሳ ቤታቸውን በጸብ የሚሞሉ ብዙ ጥንዶች አሉ። ስናማክል ይገጥመናል ወገኖች። እንደነንትና ለምን አልሆንም? የ40 ቀን እድሌ ካንተ ጋር አገናኝቶኝ እንጂ እንደንትና አይነት ባል ባገባ የሚሉ አሉ ወገኖች። በመሰረቱ የ40 ቀን የሚባል እድል የለም። ሁሉም ነገር የውሳኔያችን ውጤት ነው። ተቋሙ ደግሞ የእግዚአብሔር ነው። ስለዚህ እግዚአብሔር ፍቃዳችንን መሰረት አድርጎ እዚህ ተቋም ውስጥ እንድንገባ አድርጎናል። እስከ ገባን ድረስ አብረን ለማደግ ተጋግዘን ካለንበት ሁኔታ ችግር እንኳን ቢኖር ከችግራችን ለመውጣት እግዚአብሔር ያግዘናል። መጸለይ፣ መያያዝ፣ መፋቀር ይገባል እንጂ እርስ በርስ መካሰስ ቤትን ያፈርሳል። ግን ደግሞ እኛ ምናልባት አንዳንዶቻችን ደግ ሰውን አይቶ በጽድቅ ሰርተው ያለፈላቸውን ሰዎች አይቶ በመንፈሳዊ ቅናት እንደነሱ ለመበርታት ጥረት ማድረግ ጥሩ ሊሆን ይችላል። አንዳንዶቻችን ግን በክፉ ሰውም እንቀናለን። ሰርቆ ባለፈለት ሰው እንቀናለን። ሰርቆ ባለፈለት ሰው በጣም የሚገርማችሁ ነገር ሰርቆ ያለፈለት ሰው ሆዱ ሙሉ ነው፣ ጭንቅላቱ ግን በወቀሳ የተሞላ ነው። የፈለገውን ሊበላ ሊጠጣ ይችላል፣ አይምሮ ግን በወቀሳ የተሞላ ነው። ወገኖቼ ሆድ ሞልቶ አይምሮአችን በወቀሳ ከሚሞላ ይልቅ ሆድ ባዶ ሆኖ አይምሮአችን ቢያርፍ ይሻላል። አያችሁ፣ እግዚአብሔርን በድለን ሰርቀን የሰዎችን መብት ረግጠን ዘርፈን ሆዳችንን ከምንሞላ ይልቅ ወገኖቼ በሐቅ ሰርተን በትክክል ሰርተን በትክክለኛ መንገዳችን ላይ ቆመን በጽድቅ ባገኘነው ገቢ እየኖር ሆዳችን ቢጎል ይሻላል። ስለዚህ ያለንበትን ሁኔታ መቀበል ጥሩ ነው ወገኖቼ። ያለንበትን ሁኔታ በዚች ሀገር ላይ ጥግ የደረሱ ሀብታሞች አሉ፣ በዚች ሀገር ላይ ጥግ የደረሱ ድሃዎች አሉ። ሀብትን እየነቀፍኩ አይደለም። መጽሐፍ ቅዱስ ገንዘብን አይነቅፍም፣ ሀብትን አይነቅፍም። መጽሐፍ ቅዱስ ገንዘብ አይደለም ኃጢአት የሚለው፣ ገንዘብን መውደድ ነው ኃጢአት የሚለው። ገንዘብን መውደድ ነው አደገኛ የሚለው እንጂ ገንዘብን ከአምላክ በላይ ገንዘብን ከሰው በላይ መውደድ እንጂ ገንዘብን ማግኘት በራሱ ኃጢአት አይደለም። ሀብታምነት በራሱ ኃጢአት አይደለም። ግን ሀብቱን ከእግዚአብሔር በላይ ማየት፣ ሀብቱን ትክክለኛ ባልሆነ መንገድ ማየት፣ ትክክለኛ ባልሆነ መንገድ ማምጣት እሱ ነው ኃጢአቱ። ስለዚህ እኛ ትልቁ ነገር የውስጥ ሰላም ነው። ስለዚህ ትክክለኛ ማንነታችሁን ተቀብላችሁ በማንነታችሁ እግዚአብሔር በሰጣችሁ አቅም ልክ ለመኖር ጥረት ማድረግ አለባችሁ። ለምን ነው ሰዎች የሚሰርቁት? እግዚአብሔር የሰጣቸውን አቅም አክሴፕት ስላላረጉ ነው። ለምን ነው ሰዎች አንዳንድ ጊዜ እኮ በአገልግሎትም ስም ሰዎች ይሰርቃሉ። ለምን ነው የሚሰርቁት? አያችሁ፣ ያላችሁም ይብቃችሁ ነው የሚለው። ባለፈው ሳምንት ላይ ይህን ቃል ሳሳያችሁ ነበር። እዚህ ዕብራውያን 13:5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። ያላችሁ ይብቃችሁ። ይኸውላችሁ ያለን ነገር እንዲበቃን አድርገን መጠቀም፣ እግዚአብሔር በሰጠን አይምሮ ይህንን ካልኩሌት አድርገን መኖር የእኛ ፋንታ ነው። አለበለዚያ ግን ያስጠይቃል በእግዚአብሔር ዘንድ። ክርስትና ኑሮ ነው። ክርስትና ኑሮ ነው። ይሄ ማለት አሁን እንደ ሴኩላሩ ዓለም ብቻ አይደለም። በመንፈሳዊም እኮ ዓለም ወገኖቼ፣ በመንፈሳዊም ዓለም አንዳንድ ጊዜ ልባችንን
ወደ መጥፎ ነገር እንዲያዘነብል የሚያደርጉ አንዳንድ ሰዎች አብረህ በአገልግሎት ተነሳ በጣም ከፍተኛ ደረጃ አንተ የ1 ሚሊዮን ብር መኪና መግዛት አቅቶ የ25 ሚሊዮን ብር ሌተስት መኪና ሲነዳ የምታየው አገልጋይ ሊኖር ይችል ይሆናል። ሁሉም እንደዚህ የሚያደርገው ሌባ ነው እያልኳቸው አይደለም። እግዚአብሔር ይጠይቃቸዋል። ግን ደግሞ አንተ የራስህ መንገድ ላይ የራስህን ነገር መጠብጠብ አለብህ። በቃ ሁሉም ሰው በሚጠየቅበት መንገድ ይጠየቃል። ግን እኔ አገልጋዮችን ብንሆን ሰማያዊ ትርፍ ካላስገኘልን ትርፋችን ምድራዊ ብቻ ከሆነ አያችሁ በሰማይ ለሚጠብቀን ሽልማት ካልሰራን ጥቅም የለውም። ሌላ ስራ ብንሰራ ይሻላል። አያችሁ ሁሉም ነገር የሰው ዕድሜ ግፋቢል 80 ነው። 80 ዓመት ላይ ሸኝቶ ይመለሳል። በጣም የሚገርማችሁ ነገር ደጋግሜ እላችኋለሁ ሁሉም ነገር ወደ አፈር ስትገቡ ሸኝቶ ይመለሳል። ኮብራም ብትነዳ መልቲ ቢሊዮነር ብትሆን የሚገርም ህንፃ ወርቅ መቀመጫ ላይ ብትቀመጥ አሁን በአሁኑ ጊዜ እኮ የወርቅ ሽንት ቤት አሰሩ ሁሉ ሲባል አንዳንዶች ምን ሰማቸው አሉ በውጭ ዓለም የፈለገ ሁሉም ነገር የሚጠቅምህ እዚህ ምድር ላይ እስካለ ድረስ ነው። አንተ ከሞትክ በኋላ እላይ ድረስ የሚሸኝህ ምድር ላይ እንደ እግዚአብሔር ሐሳብ የተመላለስከው መመላለስ ነው። በክርስቶስ ሆነ ክርስቶስን ለማገልገል በጽድቅ ለመኖር ጌታን በመፍራት የኖርነው ኑሮ ነው። ስለዚህ ወገኖቼ መንቀሽቀሽ ተገቢ አይደለም። ይሄ ስላችሁ በአግባብ ሰርቶ ኢኮኖሚ ማበልጸግ ጥሩ ነው። በአግባብ ሰርቶ ሀብታም መሆን ጥሩ ነው። ግን ደግሞ መጠንቀቅ ያለብን ብሩ ሲጨምር መታበይ እንዳይመጣ መጠንቀቅ አለብን። አያችሁ ገንዘቡ ሲጨምር ከእግዚአብሔር ጋር ያለን ግንኙነት እንዳይቀንስ መጠንቀቅ አለብን። ገንዘቡ ሲጨምር ድሆች ላይ ጫና እንዳንፈጥር መጠንቀቅ አለብን። ሁላችንም መዘንጋት ያለብን ነገር በቀን በጣም ከበዛ 4 በጣም ከበዛ 5 ነው የምንበላው። አብዛኞቻችን በቀን 3 ነው የምንበላው። ሳይበላ የሚውል ሰው የለም እዚህ ምድር ላይ። ሁላችንም መዘንጋት የሌለብን ነገር በጣም 2 እና 3 ክሎዚት ሙሉ ወይም ቁም ሳጥን ሙሉ ልብስ ቢኖረንም የተወሰነን ለብሰን የምንወጣው እንጂ ቁም ሳጥኑን ሙሉ አንለብሰው። ሁላችንም መዘንጋት የሌለብን 20 እና 15 መኪናዎች ምን ቀያየራቸው ቢኖሩንም ባንዴ የነዳናቸው አንወጣም። ባንዴ አንድ መኪና ነው የምንነዳው። ሁላችንም መዘንጋት የሌለብን ነገር አንዴ ምሳችንን ስንበላ 6 ትሪ አናስቀርብም። በአንድ ትሪ ነው አንዴ ነው የምንበላው። ጨጓራችን አንድ አይነት ነው። የፈለገ ብትዘርፍ ጨጓራ የአንዱ ኩንታል ይይዛል የአንዱ ግማሽ ኩንታል ይይዛል የሚባል ነገር የለም። ኦቨር ከበላ እንደውም ችግር ውስጥ ነው የምንገባው። ስለዚህ ያለንን ኢኮኖሚያዊ ሁኔታ ተቀብለን መኖር መቻል አለብን ወገኖች። ይህንን አክሴፕት ማድረግ መቻል አለብን። ብዙ ጊዜ ሰይጣን ያለንን ነገር እንዳንቀበል ያደርገናል። አያችሁ ባለን ነገር ጌታ እንዳናመሰግን ያደርገናል። ያለንን ነገር ትተን የሌለንን ነገር ነው እንድናይ የሚያደርገን ሰይጣን። ለምሳሌ ዘፍጥረት 3:1 ላይ እኮ ስንመለከት ሰይጣን መጀመሪያ ሰውን በገነት ውስጥ እኮ ሲፈትነው ሔዋንን ሲያናግራት በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ይላል። ሴቲቱም ለእባቡ አለችው ይላል ከ2 እስከ 6 ላይ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት ካለው መካከል ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከርሱ አትብሉ። እግዚአብሔር የሰጣቸው ብዙ ነው፣ የከለከላቸው አንድ ነው። ልባት ሰይጣን ግን ባህሪው ከዚህ በፊትም በሌላ ክፍል ነግሬያችኋለሁ። ሰይጣን ግን ባህሪው ብዙ ጊዜ የተከለከልነውን ነው የሚያሳየን። እባቡም ለሴቲቱ አላት ሞትን አትሞቱም፣ ከርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እግዚአብሔር መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ያላየችውን ዓለም እንድትጓጓ አደረጋት። ወገኖቼ ያላየነው ነገር የእግዚአብሔርን ሕግ ጥሰን ብንገባበትም ከንቱ ነው። በጣም ጠይቋቸው እስቲ። አሁን በጣም እኔ በሚሊዮን አይደለም በቢሊዮን የሚቆጠር ብር ያላቸው ክርስቲያን ወገኖችን ጠጋ ብዬ ለማናገር ጥረት አድርጋለሁ። ምን ተሰማችሁ እዚህ ደረጃ ላይ? ምንም ለኛ እንደውም ስራ ነው የጨመረብን አሉኝ። አያችሁ ከበፊቱ የተሻለ ብዙ ሰው አስተዳድራለሁ፣ አካውንት የመከታተል ሂሳብ መስራት፣ ኦዲተር ጋር ማውራት፣ ከመንግስት ጋር አገር ውስጥ ገቢ ምናምን እና አሁን እኔ ብቻዬን ሳሎን የ800 የ900 ሰራተኛ ጎሮሮ አለ። ድርጅቱ ቢከስር እነሱ እንትን አሉ። ስለዚህ እንቅልፍ ተቀንሷል እንትን ይቀንሷል ነው የሚሏቸው። ጥሩ ነው በአግባቡ ሰርተው ካመጡት ለነዚህ የነዚህን ሁሉ ጎሮሮ ከነቤተሰባቸው መድፈን ቀላል አይደለም የተሰጣቸው ከሆነ። ግን ብዙ ጊዜ ሰይጣን ያላየነውን ዓለም ያጓጓናል።
ለዚህ እኮ ነው ብዙ ጊዜ እኮ እላችኋለሁ ሰይጣን ህጋዊ የሆነችው ሚስት እያለች ሌላ ያሳየዋል። ህጋዊ የሆነው ባል እያለ ሌላ ያሳያታል። በትክክል የተባረከው በረከት እያለ በሱ ሳቲስፋይድ እንዳይሆን ያደርገዋል። ሔዋንን እኮ እንዲህ ነው ያደረጋት ሰይጣን። እግዚአብሔር በሰጣቸው ሴትልድ የሆነ ኑሮ እየኖሩ ነበር ይላል። እግዚአብሔር በሰጣቸው ነገር ሳቲስፋይድ እንዳይሆኑ አደረጋቸው። ይኸውላችሁ ሰይጣን መጀመሪያ ሊዋጋችሁ ሲፈልግ ሳቲስፋክሽንን ነው የሚያጠፋው ከውስጣችሁ። ተረጋግቶ ያለውን የተባረካችሁበትን ነገር ተረጋግታችሁ ያላችሁበትን ነገር ያጠፋባችኋል። አሳንሶ ያሳያችኋል። አኮስሶ ያሳያችኋል። ከዛስ ሌሎችን ያሳያችሁ። እንደከሌ መሆን ትችላለህ፣ እንደከሌ መሆን ትችላለህ። ትጓጓላችሁ። ያኛውን ነገር ባምታታ ይሄን አገኛለሁ፣ ያኛውን ነገር ባጭበረበር ይሄንን አገኛለሁ፣ ይሄን ነገር ብሰርቅ ይሄንን አገኛለሁ ትላላችሁ። ግን ሰላማችሁን እያጣችሁት ነው የምትሄዱት። ከሁሉ የሚበልጠው የልብና የአእምሮ ሰላም ነው። ከሁሉ የሚበልጠው የእግዚአብሔር ሰላም ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል የእግዚአብሔር ቃል። የእግዚአብሔር ሰላም ነው። ስለዚህ ሰላማችንን የሚያሳጣ ምንም ነገር ውስጥ መግባት የለብንም ወገኖች። መረጋጋት ያስፈልጋል። ያለው ሁኔታን ኢኮኖሚያዊ ሁኔታን መቀበል ይገባል። ያለውን ሁኔታ ኢኮኖሚያዊ ሁኔታን ብቻ አይደለም ሶሻል ነገርንም መቀበል፣ ያለውን ሁኔታ መቀበል። አንዳንድ ጊዜ ያለውን ሁኔታ መቀበል አለመቻል ያጋጫል። ለምሳሌ የያዕቆብና የራሔልን ጋብቻ ብንመለከት ራሔል ለያዕቆብ እዚህ ዘፍጥረት 31 ላይ ዘፍጥረት ምዕራፍ 31 ላይ ራሔልም ለያዕቆብ ልጅን እንዳልወለደችለት ባየች ጊዜ በእህቷ ቀናችባት ይላል። ልብ አድርጉ። አሁን ልብ አድርጉ። ከእህቷ የተነሳ ከያዕቆብ ጋር ያላት ግንኙነት ተበላሸ። ያዕቆብንም ልጅን ስጠኝ፣ ይህ ካልሆነ እሞታለሁ አለችው። አምጣ ልጅ። ልብ አድርጉ። አምጣ። አንዳንድ ጊዜ አንዳንዶች እዛኛው ቤት ያዩትን ነገር ባላቸው የሌለውን ነገር አምጣ ይሉታል። አንዳንድ ባሎችም እዛኛው ቤት ያለ ነገር ያዩና እዚኛው አምጪ ብለው ከሚስታቸው ጋር ይጋጫሉ። ወገኔ የእናንተ ቤት ራሱን የቻለ ፎርማት አለው። አያችሁ፣ ሁሉም በደረሰበት ነው መመላለስ ያለበት። ያንተ ሚስት የራሷ ነገር አላት፣ ያንቺ ባል የራሱ ነገር አለው። እንደ ቤታችሁ ኑሩ፣ እንደ ቤታችሁ ተመላለሱ፣ እንደ ቤታችሁ ተመላለሱ። እግዚአብሔር ሲባርክ አንዳንዱ በገንዘብ ይባርከዋል፣ አንዳንዱ በልጅ ይባርከዋል። አያችሁ፣ እግዚአብሔር አንዳንዱ በአገልግሎት ቅባት ይባርከዋል። ልብ አድርጉ። ሰው በደረሰበት ነው መመላለስ አለበት። እንደውም ልብ አድርጉ፣ የሰው አይታ ከመኮረጇ የተነሳ አያችሁ፣ ፍክክር ውስጥ ከመግባቷ የተነሳ ባሪያዬ ባላ እነሆ ድረስባትና ትውለዳለች። ድረስባት፣ የእሷም ልጅ ለእኔ ይሁንልኝ አለች። ተመሳሳይ ነገር ማምጣት ፈለገች። ይኸውላችሁ የኛ ነው፣ የሰው የኛ አይሆንም። አያችሁ፣ እግዚአብሔርን በስፍራችን ላይ ሆነን ብንጠብቀው ሳናምታታ ሳናጭበረብር እሱን ሳንበድል የኛን ይሰጠናል። በጽድቅ ብንመላለስ እግዚአብሔርን በታማኝነት ብናገለግለው ሳናምታታ ሳናጭበረብር የኛን ይሰጠናል። የኛ ያልሆነ የኛ አይደለም። እግዚአብሔር ያልሰጠን ነገር ረብ የለውም። እግዚአብሔር ደግሞ ሰጪ ስለሆነ በፈለገ ሰዓት እግዚአብሔር ይሰጠናል። አለበለዚያ የኛ ያልሆነውን ተናጥቀን እናምጣ ብንል ነፍሳችን እኮ በእግዚአብሔር እጅ ነው። ለመኖራችን እርግጠኛ ነን ወይ? እሺ አሁን ዘረፍን፣ አምታታን፣ ያለንን የኢኮኖሚ አቅም መቀበል አቅቶን ከእነንትና እኩል እንኖራለን፣ እነንትና እንመሳሰላለን ብለን ዘረፍን፣ አምታታን። ተኝተን ስንነሳ የልብ ምታችንን ማን ነው የሚቆጣጠረው? እግዚአብሔር አይደል? እግዚአብሔር እኮ ነው። ምን ዋስትና አለ ተኝተ ለመነሳት? ተኝተ ብትቀርስ ምን ዋስትና አለ? ምን ዋስትና አለሽ? አያችሁ፣ የሚያኖር እኮ እግዚአብሔር ነው። እድሜን የሚሰጥ እኮ እግዚአብሔር ነው። አያችሁ፣ የሚጠብቀን እኮ እግዚአብሔር ነው። መውጣት መግባታችን የሚቆጣጠር እኮ እግዚአብሔር ነው። ስለዚህ እግዚአብሔር ያለንን አቅም አክሴፕት አድርገን መኖር አለብን። ይሄ ማለት አንደግ ወይ እንደግ፣ ግን አግባብ በሆነ መንገድ እንደግ። አያችሁ፣ ልጅ መፈለግ ጥሩ ነው። እንደ ራሔል
ግን አግባብ በሆነ መንገድ እግዚአብሔርን ስጠኝ ብሎ መጸለይ ጥሩ ነው። አለበለዚያ የባላ ልጅ የባላ ነው የሱ አይደል። ልብ አድርጉ። ለኛ የተፈቀደልን ነገር አለ፣ ላንቺ የተፈቀደልሽ ነገር አለ። መስመሩን ጠብቆ እግዚአብሔርን አክብሮ እግዚአብሔር በጊዜው ይባርካል። እግዚአብሔር በጊዜው ይባርካል። አይደለም የፈለግነውን ነገር እግዚአብሔር ፊት ስንጮህ የማናውቀውን ኃይለኛ ነገር እንኳን ያሳይ። ወደ እኔ ጮህ እኔም እመልስልሃለሁ፣ አንተ ማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ነው። ከዘላለም ሕይወት እኮ የሚበልጥ የለም። እግዚአብሔር እኮ ከልጁ የሚበልጥ የለም። በቅፎ ያለ አንድ ልጁን ለኛ ነው በመስቀል ላይ የቸነከረው። ሕይወትን ነው የሰጠን። ሕይወትን የሰጠን እግዚአብሔር ያኖረን እግዚአብሔር አያችሁ። በብዙ ፈተና ውስጥ አልፈን ዛሬ ስንኖር እኮ አንዳንዶቻችን እኮ መኖር ያልነበረብን አንዳንዶቻችን ግን አኑሮናል እግዚአብሔር ከሞት በላይ አድርጎ ከሞት ከፍታ አድርጎ። ልብ አድርጎ ለምን ቸር ስለሆነ ነው። ይሄንን ያደረገ እግዚአብሔር ሌላውን በቤታችን የጎደለውን ኮተት ይሞላል። እናንተ ጽድቅና መንግስቱን ብቻ እሹ ሌላው ሁሉ ይጨመርላችኋል ይላል። ስለዚህ ጥንዶች ራሳቸውን መቀበል አለባቸው በሚለው በዚህ በሁለተኛው ስር ይሄንን ነው ያየነው። እንግዲህ ጥንዶች ዘለቄታ አብሮነትን እርግጠኛ ለማድረግ የመጀመሪያው ጤናማ የሆነው ዕውቀት ብለናል። ሁለተኛው ራስን መቀበል ብለናል። ራስን ኢኮኖሚያዊ ነገርን፣ ማህበራዊ ጉዳይን፣ አካላዊ ጉዳይን መቀበል፣ ራስን አክሴፕት ማድረግ፣ እንደ ራስ መኖር፣ በራስ ልክ መኖር፣ እግዚአብሔር በወሰነልን መንገድ ልክ መኖር፣ ኦቨር ሰማይን ጭብጥ ብለን እንደው አለመጣር፣ አለመዋጠጥ፣ አለመጨነቅ፣ ኑሯችንን ከሰው የተነሳ አለመለካት፣ የራሳችንን መንገድ በሰላም ጠብቀን መኖር፣ ልጆቻችንን ከሰው የተነሳ አለመለካት። ልጆቻችንን አንዳንድ ወላጆች ከራሳችንም አልፎ ልጆቻችንም እናስጨንቃቸዋለን። ልጆቻችን ግን እንደራስ ለምሳሌ ብዙ ጊዜ ይላሉ። ወደፊትም ስለ ልጆች ካነሳዋለሁ። ለምሳሌ ልጆቻችንን እንደ ከሌ ልጁን እንለዋለን፣ እንነሳለን። ልብ አድርጉ። ልጆቻችንን በውጥረት እንዲሞሉ ነው የምናደርጋቸው። ከአንደኛ እስከ ሶስተኛ ካልወጣ እዚህ ቤት እንዳገባ ይላል አንዳንድ ወላጅ። ክፍል ውስጥ ያለው 45 ወይ 50 ተማሪ ቢሆን ሁሉም ወላጅ እንዲህ ይላል። ከአንደኛ እስከ ሶስተኛ የሚወጡ 3 ተማሪዎች ናቸው ከ50 ተማሪ። ሌላው 47ቱ ተማሪ ከአንደኛ እስከ ሶስተኛ አይወጣም። አያችሁ፣ ልጆቻችንን ዲሞ ነው የምናደርጋቸው። ከአንደኛ እስከ ሶስተኛ መውጣት የፉክክር ልክ እናደርገዋለን። ግን አይደለም፣ እንደ ራሳቸው አይኖሩም። የዛሬ ዓመት ስንተኛ ወጣ ፋይናል ላይ? የዛሬ ዓመት 27ኛ ከወጣ ከ50 ልጅ አሁን ደግሞ 15ኛ ከወጣ አፕሪሼት ማድረግ አለብን፣ መሸለም አለብን፣ አሻሽልሃል ማለት አለብን። የዛሬ ዓመት 27ኛ ወጥቶ አሁን 26ኛው 25ኛም ቢወጣ እኮ አሻሽሏል። ዋናው 28ኛ አይውጣ፣ ዋናው 35ኛ አይውጣ። እሱም ቢሆን ልጁን እንደው ድራሹን እናጥፋው ማለት አይደለም። ለምንድን ነው እየወረደ የመጣው? ምናልባት አንዳንዶቻችን ለልጆቻችን ፐርፎርማንስ መውረድ ራሳችን ወላጆች ምክንያት ልንሆን እንችላለን። በልጆች ላይ ያደረኩት አንድ ጥናት አለ። አንዳንድ ትምህርት ቤቶችም ያጠናሉ በልጆች ላይ። ለምሳሌ ልጆች ፐርፎርማንሳቸው ሲወርድ ምንድነው ምክንያቱ ብለው አንዳንድ የስነ ልቦና ባለሙያ ያላቸው ትምህርት ቤቶች አሉ። እና ምንድነው ምክንያታቸው ብለው ይጠይቃሉ። እና ልጆች ወላጆቻቸው ሲጋጩ፣ ለሊት ሲጨቃጨቁ፣ እኔ ለይሻለሁ፣ እኔ ካንቺ ጋር አልኖርም፣ እኔ ካንተ ጋር አልኖርም፣ ልክ ነው ማስገባ ሲባባሉ እናትና አባታችን ተለያይቶ ጎዳና ላይ እንወድቅ ይሆን ብለው ይሰጋሉ። ከዚህ የተነሳ 3ኛ የሚወጣው ልጅ 30ኛ ሊወጣ ይችላል። ከዚህ በፊት የነገርኳችሁ ይመስለኛል። ብዙ ትምህርት ቤቶች ካነሳሁት አይቀር ማለት ነው። ብዙ ትምህርት ቤቶች በአሁኑ ጊዜ ወላጆችን ለአንድ ቀን ስልጠና ስጥልን እያሉ የወላጆች ቀን ላይ እየጋበዙ ይናሉ። ትምህርት ቤቶች ስላችሁ መንፈሳዊ ብቻ ነው፣ ሴኩላር ትምህርት ቤት። ብዙ ጊዜም እንደምነግራችሁ እኔ ሴኩላርም ስልጠና አለኝ፣ መንፈሳዊ ስልጠና ብቻ አይደለም። ቸርች ላይ መንፈሳዊ ቻናል ላይ መንፈሳዊ ስልጠና ሰጣለሁ። ሴኩላር ላይ ደግሞ የሁሉም እምነት ተከታይ ስላለ በቀጥታ ወደ ስነ ልቦናው አውድ ጠጋ አድርጌ የምሰጠው ስልጠና አለና ብዙዎቹ ትምህርት ቤቶች ለምን አዘጋጃችሁ ስለ ፐርፎርም የሚያደርጉ የነበሩ ተማሪዎች፣ አውትስታንዲንግ የነበሩ ተማሪዎች ፐርፎርማንሳቸው ወረደብን። ምንድነው ስንል ብዙዎቹ እናትና አባታቸው ይጋጫሉ፣ አንዳንዶቹ እናትና አባታቸው ሊለያዩም የደረሱ አሉ። ስለዚህ እነዚህን እናትና አባት የጋብቻ አስተማሪ ጠርተን ማስተማር አለብን ብለን ነው ለአንድ ቀን ብለው ምሳ ጋብዘው ሻይ አዘጋጅተው የልጆቹን እናትና ተመልከቱ፣ ልጆቹ ጭንቅላት ላይ ለመስራት እናትና አባታቸውን ጠርተው ያሰለጥናሉ።
እንዲህ አይነት ትምህርት ቤቶች ከዚህ ልምድ ብትወስዱ ጥሩ ነው። ስለዚህ አንዳንድ ጊዜ ራሳችንን መቀበል ይገባናል። በቃ ስንጨቃጨቅ ልጆቻችን ላይ ተጽዕኖ ይደርሳል። አንዳንዴ ራሳችንን ከመቀበል አኳያ ልጆቹም ራሳቸውን እንዳይቀበሉ እንዳናደርጋቸው መጠንቀቅ አለብን። በቃ አሻሽለሃል ልንለው ይገባል። ልጁ ከትላንት ማንነቱ ጋር ማነጻጸር አለብን። ከትላንት ማንነቱ ጋር እንጂ ልጆቻችንን በቃ ቀውስ ውስጥ መክተት የለብን። አጉል ፉክክር ውስጥ ገብተን አጉል ፉክክር ነው ይሄ። ስለዚህ በተቻለ መጠን ራስን መቀበል ይገባል ማለት ነው። እንግዲህ በሁለተኛው ስር ነው ይሄንን ያየ ነው። ለጥንዶች ዘለቄታዊ አብሮነት በጣም ጠቃሚ የሆነው ሶስተኛው በፍቅር መመላለስ ነው። በፍቅር መመላለስ እንግዲህ ፍቅር ምንድነው? በራሱ በፍቅር መመላለስ ምንድነው? ፍቅር በግሪኩ ስፕላንክኖን ይለዋል ወይም በዕብራይስጥ ደግሞ አሄብ ይለዋል። ይሄ ወደ አማርኛ ስናመጣው ስለ ሌላው መኖር፣ ስለ ተወዳጅ መኖር ወይም ስለ ፓርትነር መኖር፣ ተወዳጅን ማገልገል፣ ራስን ለተወዳጅ ማኖር። ተመልከቱ፣ ፍቅር ይሄ ነው። ፍቅር ማገልገል ነው። የሚገርማችሁ ፍቅር ማገልገል ነው። የሚገርማችሁ የግሪኩንም የዕብራይስጡንም ትርጉም ሳገለብጥ ፍቅር ምን ሆኖ እንዳገኘው ፍቅር በቃ ማገልገል ነው። አንድ ሰው እኔ ያንቺ አፍቃሪ ነኝ ካለ ያንቺ አገልጋይ ነው። አያችሁ? አንድ ባል እኔ ያንቺ አፍቃሪ ነኝ ካለ ማፍቀሩን የሚገልጠው አብሮ በመተኛት ብቻ አይደለም፣ በማገልገል አንቺን በመደገፍ ጉድለትሽን በመሙላት። ፍቅር ይሄ ነው ትርጉሙ። ፍቅር ይሄ ነው ትርጉሙ እንጂ ፍቅር ዲክታተር አይደለም። ፍቅር ቦስ አይደለም። ፍቅር አገልጋይ ነው። ፍቅር አገልጋይ ነው። ፍቅር ለወዳጅ ነው የሚያኖረው። ፍቅር ከወዳጅ የተነሳ እንድትኖር ያደርጋል። ለምሳሌ አንድ ባል ሚስትን አፍቅር ነው የተባለው። አንድ ባል ሚስቴን አፈቅራለሁ ካለ ስለሷ ነው የሚኖረው። ከፍላጎቱ በፊት ፍላጎቷን ያስቀድማል። ከጥቅሙ በፊት ጥቅሙን ያስቀድማል። ከክብሩ በፊት ክብሯን ያስቀድማል። የመኖሩ ምክንያት እሷ ነች። አንዲትም ሚስት የመኖሯ ምክንያት እሱ ነው። ለዚህ ነው ፍቅር ከባድ ስለሆነ ነው። በተለይ በባልና ሚስት መካከል ከባድ ስለሆነ ነው። መጽሐፍ ቅዱስን ስንመለከት ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል ይላል። ሁለቱም አንድ ስጋ ይሆናሉ ይላል። ይተዋል የሚለው ፍቅር ከባድ ነው። ሌሎቹን ነገሮች መተው ይጠይቃል። አያችሁ? አንዳንድ ያልተው ሰዎች እኮ ናቸው። አሁን እኔ አንቺማ ከእናቴ አንቺማ ከአባቴ አትበልጭም ይላል። አንተማ ከቤተሰቤ አትበልጥም፣ አንተማ ከጓደኞቼ አትበልጥም። አውርደው ከጓደኞችም ማለት ነው። አንተ ትቀራለህ እንጂ እከሊት አትቀርም የሚሉ ሰዎች አሉ። ፍቅር ግን እውነተኛ ፍቅር ተፈቃሪን ማገልገል ከሆነ አገልጋይነት ከሆነ ሐሳቧን በማስተናገድ ፍላጎቷን በማሟላት እሷን በማክበር ማገልገል ይገባል። ሐሳቡን ፍላጎቱን በማስተናገድ እሱን በማክበር ማገልገል ይገባል። ለምን? ሙሉ ሐሳብ ስለሚጠይቅ ነው ይተዋል የሚለው። ስለዚህ ፍቅር በጣም መሰረታዊ ነገር ነው። እንግዲህ በፍቅር መመላለስ በጣም ወሳኝነት አለው ለባልና ሚስት በፍቅር መመላለስ። በነገራችን ላይ ይኸውላችሁ እነዚህን ሁለቱን ያየናቸውን ከዚህ አሁን ለ6 ለ7 ሳምንት ተከታታይ ያሳዩዋቸውን የባልና ሚስት ዘለቄታዊ አብሮነት መሰረቶች ብለን ያየናቸውን ነገሮች አሟልተው ጥንዶች ፍቅር ባይኖራቸው የዜሮ ብዜት ነው። መሰረታዊ ነገር ፍቅር ነው። ጥሩ መንፈሳዊ ነገር ከጌታ ጋር ኖሯቸው፣ ጥሩ ኢኮኖሚ ኖሯቸው፣ ጥሩ ሶሻል ስታተሳቸው ጥሩ ሆነው አንዳንድ ቤት በቃ የተሳካላቸው እንላለን። ልጆች ካሉ ሀብት ካለ በቃ እነዚህ ሰዎች ተባርከዋል ጌታ ረዳቸው ብለን እየኖሩ እያለ ፍቅር ከሌለ ግን የዜሮ ብዜት ነው ወገኖች። ስለዚህ ፍቅር በጣም ወሳኝነት አለው። ፍቅርን ስንመለከት ዋና ዋና መገለጫዎች አሉት። የመጀመሪያ ከግብዝነት ነፃ ነው ፍቅር። ይሄ ከግብዝነት ነፃ ነው። ይሄ ግብዝነት ፕሪጊሽ ይለዋል ወይም ደግሞ ይሄ ሂፖክራሲስ ይለዋል። ይሄ በተለይ አስመሳይ፣ አታላይ፣ ውስጡና ውጪው አንድ ያልሆነ። ስለዚህ ፍቅር ከግብዝነት ነፃ ነው። ፍቅር ከግብዝነት ነፃ ነው።
ለዚህ ነው ሮሜ 12:9 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ ይላል። ስለዚህ ግብዝነት የሌለው ፍቅር፣ ግልጽ የሆነ ፍቅር፣ አስመሳይ ያልሆነ ፍቅር። አያችሁ፣ ሁሌም የምጸልየው ባልና ሚስት መካከል እንዲህ አይነት ፍቅር እንዲኖር፣ አንተን ስለሷ የሚያኖር ፍቅር፣ እሷን ስላንተ የሚያኖር ፍቅር። ሁሉ ጊዜ ቀኑ መሽቶ በነጋ ቁጥር ላንተ የምታስብበት ፍቅር፣ ሁሉ ጊዜ ቀኑ መሽቶ በነጋ ቁጥር ያንቺን ነገር ቅድሚያ ሰጥቶ የሚያስብበት ፍቅር፣ በህይወቷ ቀዳሚው አጀንዳዋ አንተ የሆንክበት ፍቅር፣ በህይወቱ ቀዳሚ አጀንዳው አንቺ የሆንሽበት ፍቅር። እግዚአብሔር በዚህ ፍቅር ይባርካችሁ። በእውነት ይኸውላችሁ በዚህ ፍቅር ስንኖር እንደ ደባል አይደለም የምንኖረው። አንዳንድ ጊዜ አናባለ ይሁን አንዴ ስለመሰረትኩም ሰውም ከሚቃወመኝ ሰውም ጉድ ከሚል እግዚአብሔርን ከማሳዘን ይሁን ችዬ ነው የምኖረው ብለው ዝም ብለው የሚኖሩ አሉ። የመኖራቸው ምክንያት ግን አንዴ ስለገባንበት ነው የሚለው አይደለም፣ መሆን የለበትም። ፍቅርን ከኖራችሁት ከልብና ከእውነት ኑሩበት። የመኖርሽ ትልቁ ምክንያት እሱ ይሁን። አንዳንዶች ደግሞ እኔ ለልጆቼ ብዬ ነው ከሱ ጋር እንጂ ከሱ ጋር አንድ ቀን አለ ለልጆቼ ብዬ ነው። ኖ፣ ይሄ የፍቅርን ትርጉም አያመለክትም። የመኖርሽ ምክንያት እሱ መሆን መቻል አለበት። እሱ ላንቺ፣ አንቺም በሱ ስትኖሪ የሁለታችሁ የመኖራችሁ ምክንያት ልጆቻችሁ ይሆናሉ። አለበለዚያ እናንተ ጋር ልዩነት ኖሮ ከልጆቻችን የተነሳ እንኑር ብትሉ ምናልባት ልክ እንደ ፕሮጀክት ልክ እንደ አክሲዮን ቆጥራችሁ ልጆቻችሁ ራሳቸውን ከቻሉ በኋላ የእናንተ የፍቅር ግንኙነት ሊዘጋ ነው ማለት ነው። አይገርምም? ጌታ ከዚህ ይጠብቃችሁ። ስለዚህ ፍቅርን መኖር ያስፈልጋል። እዚህ አንደኛ ጴጥሮስ 1:22 ላይ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ስለዚህ ወገኖች ከልባችሁ ተዋደዱ። ከልባችሁ ተዋደዱ ስንል የጉለት ስለሌለ አይደለም። እሷ ውስጥ የማይመች ነገር ሊኖር ይችላል፣ ላንተ የማይመች ነገር፣ እሱ ውስጥ ደግሞ ላንቺ የማይመች ነገር ሊኖር ይችል ይሆናል። ግን ጌታ ደግሞ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ ካለ ጌታ እኮ እኔን ሲወደኝ ብዙ የማይመች ነገር እኔ ላይ አለ። ባህሪዬ ላይ የማይመች ነገር አለ። የጽድቅ ሕይወቴ ላይ የማይመች ነገር አለ። ግን ጌታ ወደደኝ። አያችሁ? ስለዚህ እኔ እንደወደድኳችሁ ተዋደዱ ካለ ጌታ እኛን በወደደበት ፍቅር እርስ በርሳችን ስንዋደድ በየጊዜው ጉድለቶቻችንን እየተሞላላን እየተጋገዝን። ለምሳሌ ባልሽ የሚነቀፍበት ነገር ቢኖር ካንቺ የቀረበ ሰው የለም ከእግዚአብሔር ቀጥሎ ጉድለቱን እንዲያስተካክል ነቀፋውን እንዲያስወግድ የምታግዢው አንቺ ነሽ። ለምሳሌ ሚስት የምትነቀፍበት ነገር ቢኖር ነቀፋዋን ለማስወገድ ከድካሟ እንድትወጣ ለማድረግ ጉድለቷ እንዲሞላ ለማድረግ ከእግዚአብሔር ቀጥሎ ካንተ የቀረበ የለም። እግዚአብሔር ለዚህ ነገር ባለስልጣን አድርጎ በእሷ ላይ ሾሞሃል። እግዚአብሔር ለዚህ ነገር ባለስልጣን አድርጎ አንቺን በእሱ ላይ ሾሞሻል። ስለዚህ እርስ በርስ በፍቅር መያያዝ ጥሩ ነው። በፍቅር የማንሻገረው ኬላ የለም። በፍቅር የማንወጣው ተራራ የለም። በፍቅር የማናልፈው ቻሌንጅ የለም። ስለዚህ ግብዝነት በሌለበት ፍቅር እርስ በርስ መያያዝ አለባችሁ። በቀጣይ ክፍል ይህንን ክፍል እንደገና ቀጣዩን እንዲሁ አስተምራችኋለሁ። እስከዛ እግዚአብሔር ይባርካችሁ። ቸርን ሰንብት። ወዳችኋለሁ። ባባይ